እኔ አስቀድሜ መናገር የምፈልገው ኦርቶዶክስነቴን አልጠላውም፣ ወደዋለሁኝ። ግን በከፊል የማልቀበላቸው ትምህርቶች አሉ። ይሄም በእኔ ላይ ትችትን አምጥቶብኛል እና በኦርቶዶክስ ክህነት አሁን ስመረምር ስመለከት የደረስኩበት እንደ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ የሚናገር ምክንያቱም ኦርቶዶክስ አይደለም፣ ውሸቱ ነው። ቀጣፊ ሌባ ነው ይሄ። ኦርቶዶክስ ሳይሆን ቀጣፊ የራሳቸው ድራማ እየሰሩ ያሉ ልጆች ናቸው። ኦኬ፣ ይሄ ቀጣፊ ነው፣ ውሸታ። እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ሆኜ ሳገለግል የቆየሁኝ ባህር ዳር አካባቢ ያለው ሰው ነኝ። ከብፁዕ አቡነ በርናባስ ከሳቸው የዲቁና ሹመት ወስጄ ቤተክርስቲያን ሳገለግል የቆየሁኝ ሰው ነኝ። ኦርቶዶክስ እንደዚህ አይነት ድራማ ከምታሰራቸው መካከል ውስጥ አንዱ እሱ ስለሆነ ነው። ምክንያቱም ፕሮቴስታንት ሆኖ ሲወያይ ራሱ ሲወያይ ራሱ ሰምቼዋለሁ። በጣም ቀጣፊና ሀሳብ ነው። ተባረክ ወገኖች። ጥቂት ሰዎች እያደረጉ አሉ፣ ሁሉም እንኳን አይደለም። ያው አሁን ብዙ የወንጌል አማኞቹ አይገቡም፣ ኦርቶዶክሳውያን ናቸው እኔ ቤት የሚመጡት። በምን አወቅ ብላችሁ ካላችሁኝ አብዛኛው ሼር የሚያደርጉት ጥቂቶች ስለሆኑ ማለት ጥቂቶች የሚያደርጉት የወንጌል አማኞች ናቸው። ያው አብዛኛው ግን ኦርቶዶክሳውያን የሚሰማው። ይሄ ደግሞ በጣም እኔን ደስ ይለኛል። ስለ እውነት የወንጌል አማኙ ከሚሰማኝ ይልቅ ኦርቶዶክሳውያኑ ቢሰማኝ ነው የምወደው የምንፈልገው። ለምን የወንጌል አማኙ ድኗል፣ በጌታ ኢየሱስ ክርስቶስ በማመን የኃጢአቱን ይቅርታ አግኝቷል። ምናልባት ለዘመዶቹ ለወገኖቹ፣ እንደዚሁም ደግሞ ለቤተሰብም ሁሉ ጭምር ማለት ነው ላልዳኑ ወደ መዳን እንዲመጡ ለመናገር የሚረዳቸው ነገር ከሌለ በስተቀር ብዙ አይጠቅማቸውም ብዬ ባልልም፣ ግን አዶ ነው። ኤንዌይ ጌታ ይባርካችሁ፣ ተባረኩ፣ ጸጋ ይብዛላችሁ። በዚህ ርዕስ ላይ ደጋግሜ ጥሪ አቅርቤ መጽሐፍ ቅዱሳዊ ነው ወይ ብሎ የሚል ጥሪ አቅርቤ አይታችሁ ከሆነ አስተውላችሁም ከሆነ በወቅቱ አንድም ሰው መጥቶ አዎ መጽሐፍ ቅዱሳዊ ነው ያለ የለም። መቼም መጥተው መጽሐፍ ቅዱሳዊ አይደለም ክህነታችን ብለው አይሉም። መጽሐፍ ቅዱሳዊ ግን ነው የኛ ክህነት፣ የኛ ጵጵስና፣ የኛ መነኩሴነት ወይ ካህንነት ወይ ዲያቆንነት መጽሐፍ ቅዱሳዊ ነው ብለው ያሉ አገልጋዮች የሉም። ለምንድን ነው የሌሉት? ለምን በዚህ ጉዳይ ላይ ኦርቶዶክሳውያን ለምንድን ነው መነጋገር ያልፈለጉት? አይታችሁ ከሆነ በዚህ ጉዳይ ላይ እኛም የወንጌል አማኞች ጋር ብዙ ርዕስ ተከፍቶ በዚህ ጉዳይ ላይ ቻሌንጅ አድርገን ስንጠይቃቸው አይተን አናውቅም። ይኸውን በየቲክቶኩ ቁጭ ብሎ ይማረነ ወይሳለነ ወይ ቀበነ ብሎ የሚለው ቄስ ሁሉ በእውነት ይህንን ክህነት ከየት ነው ያመጣው ብለን ልንጠይቃቸው ይገባል። የሐዋርያቱ ቅብብሎሽ እኛ ጋ ነው፣ ክህነቱ ስልጣኑ በትሩ ምናም ነገር ከዛ ነው ምናም ነገር ብለው ይላሉ አይደል? ማን የሰጣችሁ? በእውነት ሐዋርያቱ እንደዚህ አይነት የስልጣን ቅብብሎሽ ነበራቸው ወይ? እንዲህ አይነት የክህነት አገልግሎት ነበራቸው ወይ? እነዚህ በኩሉ ጉማጅ መስቀል ኪሱ ይዞ እየሄደ ማይሰራ ኃጢአት እግዚአብሔር ይፍታ ብሎ ይል እንደነበረው እነ ቅዱስ ጴጥሮስ እንደዚህ ያደረጉ ነበር። ከሐዋርያቱ ነበረ እንደዚህ የሚያሳይ በታሪክ ውስጥ። ለምን በዚህ ጉዳይ ላይ ለማውራት አልፈለጉም ብሎ የሚለው ነገር እንዳለ ጥያቄ ይዘን ግን ካሉ ደግሞ አሁንም እንጠብቃቸዋለን። ከሌሉ ግን በደንብ አድርገን ክህነትን ከብሉይ ኪዳን ጀምረን እና የአዲስ ኪዳን ካህናት እነማን ናቸው ብሎ የሚለውም ማለት ነው። እንደው ዳግዬን አላለፋውን ብዬ ነው ስራ ላይ እንዳለ እንጂ የአዲስ ኪዳን ካህናት እነማን ናቸው ብሎ የሚል ርዕስ ነበር እኔ እንዲሰራልኝ የፈለግኩት። ግን ጠርጥሬ ነበር ስራ ላይ እንዳለ ደክሞ ብዬ ብዙም ደግሞ ስላደከምኩት ነው። እግረ መንገዴንም ማስታወቂያ ነው። ከቻለ የአዲስ ኪዳን ካህናት እነማን ናቸው ብሎ የሚል እንደዚህ ቆንጆ አድርጎ ቢጽፍልኝ ደስ ይለኛል ማለት ነው። እና ተባረኩ። እሺ ገብረ ኢየሱስ፣ የኢየሱስ ስራ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኤርሚ ሁላችሁንም ሰላም ብያለሁኝ። ሰላማችሁ ይብዛ። አሜን። ከየት ቤተ እምነት ነው ወንድማችን? ኢትዮጵያ ኦርቶዶክስ። እሺ እንኳን ደህና መጣ። ቴንክ ዩ። ኦኬ
እሺ ወይኩም ካድከ እንኳን ደህና መጣ። እንዴት አለ ኤርሚ? ደህና ነኝ ጌታ ይባርክ። ንገራቸው ከየት ቤተ እምነት እንደሆንክ። ኦኬ እኔ ታድሶ ነኝ። ኦኬ ያ እሺ ቴንክ ዩ እንኳን ደህና መጣ። ኦኬ ስለዚህ መልካም ውይይት ይኖረናል በዚህ ጉዳይ ላይ። የአዲስ ኪዳን ካህናት እነማን ናቸው ብሎ በሚል ርዕሱን እንቀይረዋለን። ዳጊ የስራ ቦታ ላይ ነው ያለው። ከቻለ ዳጊ እንደዛ ያደርገዋል። ርዕሱን በእንደዛ አይነት እናደርገዋለን። ምክንያቱም በዚህ ርዕስ ላይ ደጋግመን እንዳልኳችሁ ለተለያዩ ጊዜያቶች ገብችበታለሁ። አንድም የኦርቶዶክስ ካህን አንድም የኦርቶዶክስ ዲያቆን ገብቶ አይ ይሄማ መጽሐፍ ቅዱሳዊ ነው፣ የኛ ክህነት፣ የኛ ጵጵስና ሹመት፣ የኛ የምንኩስና ሹመት፣ የኛ የክህነት ሹመት፣ የኛ የድቁና ሹመት መጽሐፍ ቅዱሳዊ ነው፣ ያንን ክህነትንም ደግሞ ለመቀበል የምንማራቸው ትምህርቶች ሁሉ በቀድሞ በአባቶቻችን በሐዋርያት ዘመን የነበሩ ናቸው ብለው በታሪክም በመጽሐፍ ቅዱስም መረጃ ይሰጡናል ብለን ነበር። እንግዲህ አልሰጡንም። ምናልባት ገብረ ኢየሱስ መጥተዋል፣ ወንድማችን ከኦርቶዶክስ ነው። ለእሱ እድል ልስጠውና ቴንክ ዩ ዳግሻይ ተባረክልኝ። በቃ የአዲስ ኪዳን ካህናት እነማን ናቸው ብሎ በሚል ቆንጆ ያርገ ስራው በዚህ ጉዳይ ላይ እንነጋገርበታለን ማለት ነው። እሺ ገብረ ኢየሱስ ወንድማችን እንኳን ደህና መጣህ። ለአንተ እድል ልስጥ። ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን ብሎ የሚል ጥያቄ ከዚህ በፊት አሁን እንደተናገርኩት አቅርቤ ነበርና ምን ትለናለህ? እንደ መጽሐፍ ቅዱስ ከታሪክ አኳያ ከቤተክርስቲያን የተማርከውን ከመጽሐፍ ቅዱስ የተማርከውን ብትነግረን በጣም ደስ ይለናል። ቴንክ ዩ። እሺ ኤርሚዬ አንዴ ቆይ ከይቅርታ ጋር ወንድሜ ካናን አለ። ሰላም ይበልና ከዛ ትቀጥላለህ። ቴንክ ዩ። ካኑ ሰላም በል። ሰላም ኤርሚዬ፣ ዳጊ፣ ቤካ፣ ወይኩን፣ ገብረ ኢየሱስ ሁላችሁን ሰላም ብያለሁ። ኤርሚዬ በጣም ጥሩ ርዕስ ይዘህ ገብተሃል። ይሄ በጣም በደንብ መነካት ያለበት ወሳኝ ርዕስ ነው። በጣም ወሳኝ ርዕስ፣ ሁሉንም ነገር የያዘ ይሄ ርዕስ ነው። በቃ የኦርቶዶክስን ቴዎሎጂውን በሙሉ የያዘ ርዕስ ነው። በነገራችን ላይ ፍትሐትም ቢሆን እዚህ ጋር ነው የሚጠቃለል። ቁርባንም ቢሆን እነሱ ናቸው የሚፈትቱት ነው የሚባል። ጥምቀቱንም ሁሉም ነገር የሚያደርገው እነሱ ስለሆኑ ሁሉን ነገር የያዘ ርዕስ ስለሆነ በጣም ጥሩ ርዕስ ነው ይዘህ የገባው። ይህንን ዲፌንድ ማድረግ እንችላለን የምትሉ ኦርቶዶክሶች ካላችሁ ገብታችሁ ብታደርጉ ጥሩ ነው። ተባረክ ኤርሚ። ቴንክ ዩ ብራዘር፣ ጸጋ ይብዛል። እንኳን ደህና መጣ። መልካም ጊዜ ይኖረናል። እዚህ ያላችሁ ወገኖች ደግመን የምንጠይቃችሁ ቀጥታ ወደ ገብረ ኢየሱስ ነው የምንሄደው። ገብረ ኢየሱስ ሶሪ፣ መቀጠል እችላለሁ። እሺ ኤርሚ፣ እድሉን ስለሰጠኝ አመሰግናለሁ። እኔ አሁን ላወራው የምፈልገው ነገር ምንድን ነው? እኔ በኦርቶዶክስ ቤተክርስቲያን እንደማውቀው ክህነት የሚመጣው በአባቶች በመሾም ነው እና ሹመቱ ሲመጣም ክርስቶስን በማወቅ ላይ የተመሰረተ አይደለም። የተለያዩ መጻሕፍትን ቅዱሳት መጻሕፍትን በማወቅም የተመሰረተ አይደለም። ይልቅ የቤተ ክርስቲያኒቱን ዜማ በመማር የሚመጣ የክህነት ሹመት ነው ያለው። አሁን ላይ ስመለከት መጽሐፍ ቅዱስንም ሳነብ ግን ክህነት እንደዛ እንዳልሆነ ተገንዝቤያለሁ። እኔ አስቀድሜ መናገር የምፈልገው ኦርቶዶክስነቴን አልጠላውም፣ ወደዋለሁኝ። ግን በከፊል የማልቀበላቸው ትምህርቶች አሉ። ይሄም በእኔ ላይ ትችትን አምጥቶብኛል እና በኦርቶዶክስ ክህነት አሁን ስመረምር ስመለከት የደረስኩበት እንደ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ የሚናገረው መንግስትም ለአባቱና ለአምላኩ ካህናት ላደረገ ነው ምናምን የሚል አለ። ራዕይ ዮሐንስ አሁን መጽሐፍ እጄ ላይ ስለሌለ ነው፣ ልትደግፉ ትችላላችሁ። ክህነት የሚገኘው በእምነት ይልቁንም ያመኑ ሰዎች ካህናት እንደሆኑ መጽሐፍ ቅዱስ ይናገራል። ልታግዙ ትችላላችሁ። መጽሐፉን በማውጣት የምናየው ይሆናል። በኦርቶዶክስ ግን እንደዛ አይደለም። ምንም ያልተማረ ይልቁንም የኔ እሳቤ ያልተጠመቀ ሁሉ ያላመነ ብቻ ሳይሆን ያልተጠመቀ፣ ምክንያቱም እኔ በ40 ቀን የሚደረገው ጥምቀት ነው ብዬ ስለማላምን ማለት ነው። ያልተጠመቀ ሁሉ ካህን ዲያቆን ሆኖ እነሱ የሚናገሩት ሁሉ እግዚአብሔር እንደተናገረ ተደርጎ ይወሰዳል። እኔ ይህን አልቀበልም።
አልቀበልም። እንግዲህ ከታች የምታዳምጡ ሰዎች ይሄ ነው ብላችሁ ስም ልትሰጡ ትችላላችሁ፣ መብታችሁ ነው። የማልቀበለውን አልቀበልም። ነገር ግን በኦርቶዶክስ ክህነት የሚመጣው በአባቶች ሹመት ነው። ምን ታምናለህ፣ ስለ ቅዱስ ቃሉስ ምን ታውቃለህ ተብሎ አይደለም። ክህነት የሚመጣባቸው መንገዶች ይታወቃል። አንደኛ ቄሱ ሊያገለግልበት የሚችለውን የዜማ ትምህርት ያወቀ መሆን አለበት። አለዚያም ዲያቆኑ በዲቁና ሊያገለግል የሚችልባቸውን ዜማዎች ያወቀ መሆን አለበት። ክህነት በዚህ መንገድ ነው የሚመጣ። ይሄ ከመሆኑ የተነሳም ብዙ የስህተት ትምህርቶች በቤተ ክርስቲያኒቱ በካህናቱ በአገልጋዮቹ በኩል እየተሰራጩ ነው ያሉት። እንደ መጽሐፍ ቅዱስ አይደለም ብዬ ነው የምለው። ኤርሚ እሺ፣ ቴንኪ ወንድማችን። ስለዚህ እሺ፣ ሚዩት አድርገው ገብረየሱስ። አንተ ጋር ድምፅ ስላለ ኦኬ። እንግዲህ ልብ በሉ፣ ኦርቶዶክሳዊ ወንድም ነው። መጽሐፍ ቅዱሳዊ የኦርቶዶክስ ክህነት መጽሐፍ ቅዱሳዊ ነው ብዬ ለማመን እቸገራለሁ። ምክንያቱም ኦርቶዶክስ አይደለም፣ ውሸቱ ነው፣ ቀጣፊ ሌባ ነው ይሄ። ኦርቶዶክስ አይደለም። በምን አወቅሽ? ኦርቶዶክስ የምትል መረጃ ታመጣለህ። ኦርቶዶክስ ሳይሆን ቀጣፊ የራሳቸው ድራማ እየሰሩ ያሉ ልጆች ናቸው። ኦኬ፣ ይሄ ቀጣፊ ነው፣ ውሸታ ነው። የኔ ልጆች የኔ ልጆች ገና ለዚህ አቅመ አዳም አልደረሱም። እንደዚህ የትልቁ ልጄ ገና 11 ዓመቱ ነው። የአንተ ልጆች ናቸው ትላለች እንዴ? ባይታችሁኝ የኔ ልጆች 3 ልጆች አሉኝ። ኦኬ፣ አንደኛው ገና ትልቁ 11 ዓመቱ ነው። ትንሿ ገና 4 ዓመቷ ነው። እንደዚህ ለሙግት ለክርክር የደረሰ የለም። ትንፋሽ ቁርጥ ቁርጥ እያለ ገባሽ። ማናት ራሱ እንትን አላልኩም ማለት ኤፌሶን ና ኤርሚዬ፣ አንዴ ይቅርታ። እኔ ከህፃኑ ድምፅ ጋር ግን ፈቅበል፣ ከህፃኑ ድምፅ ጋር ፈቅበል። ኤፌሶን ናት። ይቅርታ ገና ማን እንደሆነች ራሱ ገና እኔ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ሆኜ ሳገለግል የቆየሁኝ ባህር ዳር አካባቢ ያለው ሰው ነኝ። ከብፁዕ አቡነ በርናባስ አሁን በህይወት የሉም። የሆኑ ቀጭን ጳጳስ ነበሩ ቀይ ባህር ዳር ላይ፣ አሁን በህይወት የሉም፣ ቆይተዋል፣ ካረፉ። ከሳቸው የዲቁና ሹመት ወስጄ ቤተክርስቲያን ሳገለግል የቆየሁኝ ሰው ነኝ። ኦርቶዶክስ ነኝ። እኔ ኦርቶዶክስ አይደለም አውቀዋለሁ የምትለው እህት ውሸቷን ነው። አታውቀኝም፣ እኔም አላቃትም። እኔ ኦርቶዶክስ ነኝ። ነገር ግን የስህተት ትምህርት የስህተት ሹመት አለ ብዬ ስናገር እንደሚቃወሙኝ መጀመሪያውኑ አውቀዋለሁኝ። አንተ እውነት ስትናገር በኦርቶዶክስ ተቃውሞ መነሳቱ አይቀርም። ይሄ ምንም የአደባባይ ሀቅ ነው። በቃ እውነትን ከተናገር ኦርቶዶክስ አይደለህም ተብለ ነው የምትነገረው። እኔ ደግሞ እውነትን ከመናገር ወደኋላ አልልም። ኦርቶዶክስነቴን እወዳለሁኝ፣ አከብራለሁኝ። ግን እውነት ያልሆነውን ነገር እኔ እውነት ነው ብዬ አልቀበልም። በኦርቶዶክስ ቤተክርስቲያን የክህነት ሹመት ወይም የዲቁና ሹመት እንደ መጽሐፍ ቅዱስ የሆነ አይደለም። አባቶች ሾምን ብለው እንትን ይላሉ። እዛ በኋላ ተሹሜያለሁ ካህን ነኝ ዲያቆን ነኝ ይላል፣ ይቀጥላል እንጂ የእግዚአብሔርን እውነት ያውቃል፣ መጽሐፍ ቅዱስ ያውቃል። አንድን ዲያቆን አምጥተህ አሁን ብትጠይቀው እዚህ ስለ መጽሐፍ ቅዱስ መጽሐፉንም አይቶት የማያውቅ ዲያቆን ሁሉ አለ ቤተክርስቲያን የሚያገለግል እና ይሄንን ነው ብዬ የምለው። ከየት አምጥታ ነው ታዲያ ልጅ ነው ምናምን ነገር ብላ ያለችው? አልገባኝም። ዝም ብላ ነው። ይሄው ናቸው ኦርቶዶክስ እንዴ? እኔ በስጋ አሁን መቼም ድምፅን ስሰማ ወጣት ነህ። በስጋ እኔ አንተን መውለድ ራሱ እንኳን አልችልም። አንድ ሁለተኛ በመንፈሳዊም እንደው ልጄ ነው እንኳን ብዬ እንዳልልም እንደዛም ደግሞ አይደለም። ስለዚህ ልጅህ ነው ምናምን ነገር ብላ እኮ ስላለች ነው። እኔ ኤርሚዬ እዚህ ቤት ስገባ ራሱ አንተ ጋር ዛሬ ለመጀመሪያ ጊዜ ነው እኔ ቪዲዮዎችን አንተ ራሱ አታውቀኝም። እኔ ዛሬ ነው የገባሁት። እንኳን እሷ ልታቀኝ እንዴ ጉዲፈቻ የሆነ አልክ ዳግሻዬ። ኧረ ጉዲፈቻ የሚሆን ማደጎ ምናምን ነገር ምንም እማቃ የለም። ግን እንደዚህ ዝም ብለው ትንፋሿ ቁርጥ ቁርጥ እያለው ነው ገብታ የተናገረችው። እና ግን የምታውቂው ከሆነ ነይና ጠይቂው ኤፌሶን በዋናው አካውንት ሻል መጣሽም። ግን ይሄኛውም አይነት ከሆነ ማለት ነው። እንደዚህ ድራማ ከምታሰራቸው መካከል ውስጥ አንዱ እሱ ስለሆነ ነው። ምክንያቱም ፕሮቴስታንት ሆኖ ሲወያይ ራሱ እኔ ነኝ ሚት ያደረኩሽ ሲወያይ ራሱ ሰምቼዋለሁ። በጣም ቀጣፊና እንዴ ኧረ አንቺ ሴትዮ ተረጋጊ። በቃ እንደዚህ አይ ቆይ እንደዚህ አስገባታለሁ፣ አስወርዳታለሁ፣ እንደዚህ በቃ አሰቃያታለሁ ማለት ነው። ምክንያቱም
ስድነቷ ዛሬም ትንፋሿ ቁርጥ ቁርጥ እያለ ማለት ነው። ኦኬ ስለዚህ እታች ረጂ ምንም መረጋጋት አልቻልሽም። ቤቱ የሰላም ቤት ነው። እታች ጥሩ የመቃጠል ቀን ይሁንልሽ። እየተቃጠልሽ እርድብን እያልሽ ትሰሚያለሽ ማለት ነው። ሁለቴም አስገባሽ ተረጋግተሽ ለማውራት እንኳን እንትን አላልሽም። እንደው ምናልባት ሁለተኛው ላይ እድል የሰጣውሽ የቀድሞ አነጋገርሽን የምታርሚና እንደገና በትክክል ጥያቄ የምጠይቂ ከሆነ ብሎ በሚል ነው። ስለዚህ እታች ታብ ኮፒ ሊንክ ሼር እያልሽ ጥሩ የመንደድ የመቃጠል የመበሳጨት የማረር ቀን ይሁንልሽ እህታችን ኤፌሶን። ስድብሽን እዛው እርስ በርስ ተሰዳደቡ። ኦኬ እሺ ገብረ ኢየሱስ በጣም ነው የምናመሰግነው። ቴንኪዩ ዲያቆንዬ። እንግዲህ እንደዚህ አይነት ኦርቶዶክሳውያን ካላችሁም ሌሎቻችሁም ካላችሁ በፍቃደኝነት ላይ ማውራት የምትፈልጉ መታችሁ እውቀትን መናገር ነው። ኦኬ እውቀታችሁን መናገር ነው። ርዕሱ ይሄ ነው። የኦርቶዶክሳውያን የቅድሙ የቀየርኩት ላይ ሊያወራ የሚችል ኦርቶዶክሳዊ ስለሌለ ነው። ባይዘው በዚህም ርዕስ ማውራት እንችላለን። ኦኬ በዚህም ርዕስ ማውራት እንችላለን፣ የሚያወራ ሰው ካለ ማለት ነው። ደግሞ በዚህኛው ርዕስ አሁን ቴንኪው ዳግሻ ጌታ እግዚአብሔር ይባርክ። የአዲስ ኪዳን ካህናት እነማን ናቸው? እነዚህ አሁን ከታች የምታዩዋቸው ናቸው እውነት ካህናት? ክህነታቸው መጽሐፍ ቅዱሳዊ ነው? የእርምሻ ይቅርታ፣ የቅድሙ ርዕስ አሪፍ ነበረ ወንድምነት። ያ በደንብ ቢወራበት በጣም ጥሩ ይመስለኛል። ምናልባት ሊያወሩ የሚችሉ ሰዎች ቢመጡ፣ ምክንያቱም ሐዋርያዊ ቅብብሎሽ እውነተኛ የሆነ የኛ ነው ስለሚሉ፣ በእርግጥም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው የክህነት አገልግሎት መጽሐፍ ቅዱሳዊ ነው ወይ? እውነት ከሐዋርያት ቅብብሎሽ ጋር ግንኙነት አለው ወይ? እና ቤተክርስቲያኗ ውስጥ ላይ ካህን የሚባለው ሰው ምን ሲያደርግ ነው፣ ምን ሲሆን ነው የሚለውን በደንብ ባይገቡም እንኳን ለአድማጩ በደንብ ቢወራበት በጣም ጥሩ ነው ብዬ አስባለሁኝ ኤርሚሻ። ምክንያቱም በቤተክርስቲያኗ ውስጥ ሰው ካህን የሚሆነው አንድ ሰው እንደሚታወቀው የቆሎ ትምህርት ቤት አለ። እሱን ተምሮ የዲቁና ማዕረግ ይሰጠዋል። ከዛ በኋላ ደግሞ እንግዲህ ካገባ ቅስና የሚባል ካርድ ይሰጠዋል። ከዛ ቄስ ይሆናል። ካላገባ ከመነኮሰም እንደዛው የቅስና ወይም የምንኩስና እንትን ተሰጥቶት ቄስ ይሆናል። በዛ መንገድ አገልግሎቱን በራሱ በጸጋም አይደለም በችሎታ ነው። ሸምድዶ በቤተ ክርስቲያን ውስጥ የተደረሱ ድርሰቶች አሉ። ያው ድርሰቶቹ እንደሚታወቀው ከመጽሐፍ ቅዱስ ጋር የሚጋጩ ብዙ ችግሮች ያሉበት ድርሰት እንደሆነ ይታወቃል። እስካሁን ብዙ አውርታችሁበታል እናንተ እና እነኚህን ትምህርቶች ሸምድዶ በዜማ እና በቃሉ ከያዘ ያ ሰው በቃ ቄስ ነው። ምንም ጸጋ ስጦታ የሚባል የለውም። ቄስ ቅዳሴውን ይቀድሳል። መርጌታም ከሆነ ያቋቋም መምህርም ከሆነ የቅዳሴም ከሆነ በየተማረበት በእውቀቱ ነው እንትን የሚለው እና ከዛ ውጪ በመንፈስ ቅዱስ ምሪትና በመንፈስ ቅዱስ ኃይል ተሞልቶ እግዚአብሔርን ማገልገልና ማምለክ የሚባለው ቤት ውስጥ ላይ በካህናቱ ዘንድ ብዙ የተለመደ አይደለም እና በደንብ ቢወራበት ጥሩ ነው ይላለሁኝ ኤርሚሻ። ሌሎችም በዚህ መንገድ ውስጥ ያለፉ ሰዎችም ተሳትፈውበት ብናወራበት ጥሩ ነው። ኦርቶዶክሳዊ ክህነታችሁ መጽሐፍ ቅዱሳዊ ነው? እኔ ጥሩ ነው። እኔ ተመችቶኛል። ኦልሞስት ትክክል ነው። ኦልሞስት አይ ቲንክ ከ6 ወር ምናምን ነገር በላይ ይመስለኛል ይህንን ርዕስ አድርገንበት። በእነዚህ 6 ወር ውስጥ ግን የተለያዩ ጊዜያቶች ላይ ገብቼበታለሁ። ቄሶቹም ይመጣሉ ታች ሆነው ያያሉ፣ ግን አይገቡም። ዲያቆናቱም ይመጣሉ፣ አይገቡም፣ ገብተው አይናገሩም። ምክንያቱ የምጠረጥረው አለኝ ምክንያቱ ማለት ነው። ግን ክህነታቸው ግን መጽሐፍ ቅዱሳዊ ከሆነ መጥተው ቢነግሩን ጥሩ ነው። ካልሆነ ግን እኛ እዛ ቤት ስላደግን የኦርቶዶክስ ክህነታቸው መጽሐፍ ቅዱሳዊ ሽታ የለውም። ወንድሞች እናቶች፣ እንኳን መጽሐፍ ቅዱሳዊ ሊሆን አይደለም የመጽሐፍ ቅዱስ ጠረን ራሱ እንኳን የለበትም። ይሄ ሰውን ለማናደድ ለማብሸቅ ብዬ የምናገረው ነገር አይደለም። የእውነት ነው ብዬ የምላችሁ አይደለም። የመጽሐፍ ቅዱስ ጠረን የለውም። አንድ ጳጳስ ሆኖ ለመሾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን መስፈርት ነው ማሟላት ያለበት፣ ምንድን ነው መማር ያለበት ብሎ የሚለውም በቤተክርስቲያኒቱ ትምህርት ይታወቃል።
ይሄ የአደባባይ ሚስጥር ነው። ምንም የተደበቀ ነገር አይደለም እንደሚባለው ማለት ነው። አንድ ካህን አንድ ሊቀ ጳጳስ ፓትሪያርክም ሲሾም የሚሾምበት አለ፣ ጳጳስም ሲሾም የሚሾምበት አለ፣ ቆሞሳት ሲሾሙ የሚሾሙበት አለ፣ መነኮሳት ሲሾሙ የሚሾሙበት ሹመት አለ። ካህናት የተባሉ ሲሾሙ፣ ዲያቆናት የተባሉ ሲሾሙ ሊያቀርቡት የሚገባ ወይ ደግሞ ሊያሟሉት የሚገባ መስፈርት አለ በቤተክርስቲያኒቱ ማለት ነው። ያ መስፈርት ግን በመጽሐፍ ቅዱሳዊ ሲመዘን ግን የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው፣ ምንም የመጽሐፍ ቅዱስ ጠረንና ሽታ የለውም። አንዱም ጋር ነው ብዬ የምላችሁ ፓትርያርኩም ተብሎ በሚሾምበት ጋር መጽሐፍ ቅዱሳዊ መረጃን መሰረት ባደረገ አይደለም። ለምሳሌ ጳጳሳት ሲሾሙ ማንም ኤጲስቆጶስነትን ቢሾም ቢመኝ መልካሙ ስራ ይመኛል ይላል መጽሐፍ ቅዱሳችን። ኤጲስቆጶስ ግን እንዲህ ሊሆን ይገባዋል ይላል። ጳጳስ የሆነ ኤጲስቆጶስ የሆነ የክርስቶስን ቤተክርስቲያን ሊመራ ነው፣ ሊመግብ ነው። ስለዚህ አስቀድሞ የአንዲት ሴት ባል የሆነና የራሱ ልጆች በሚገባ የሚያስተዳድር በዚህም የተመሰከረለት ሰው ሊሆን ይገባል ይላል። ለምን? የእግዚአብሔርን መንጋ የሚያስተዳድር ሰው የራሱን ቤተሰብ ማስተዳደር ካልቻለ እንዴት ያን ሊያደርግ ይችላል ይላል መጽሐፍ ቅዱስ። ስለዚህ ጳጳሳት ሚስት ሊኖራቸው ይገባል እንደ መጽሐፍ ቅዱስ። አላገባም ብለው ካሉ ኦኬ፣ እሱኛው ምናልባት እንደ መጽሐፍ ቅዱስ ሊታይላቸው ይችላል። እሱኛውን ፓርትም ደግሞ ስለሚጠበቅ ማለት ነው። ግን አናገባም ብሎ ጳጳስ ነኝ እያሉ በድብቅ የተለያየ ነገር እያደረጉ ከቀሚስ ውስጥ ተደብቆ ያዕቆብ ጨዋታ ቢቀር ጥሩ ነው። ለማንኛውም እኛ እንቀጥልበታለን። ጸጋ ይብዛላችሁ። ሀሳቡ ላይ እንቀጥልበታለን ማለት ነው። ኦኬ እሺ፣ ወንድማችን መልካሙ እንኳን ደህና መጣ። ሰላም ብያለሁ። ኡስታዝ ኤርሚያስ ሁላችሁንም ሰላም ብያለሁ። ቤካም ሰላም፣ ሁላችሁንም ሰላም ብያለሁ። እንዴት ናቸው? ደህና ነን፣ እግዚአብሔር ይመስገን። በጣም ደህና ነን። እንኳን ደህና መጣህ። እሺ ተባረኩ። ስለዚህ በዚህ ጉዳይ ላይ እውቀት አለኝ የማውቀውን እንደ እግዚአብሔር ቃል ላወራ እችላለሁ ብሎ የሚል ሰው ካለ መምጣት ይችላል። እውቀቱን በጨዋነት ማድረግ ይችላል፣ መናገር ይችላል። ደቂቃ አይገደብበትም። ስለዚህ እንቀጥላለን። ካልሆነስ ሰነፍ ሰው ከመጣ በስንፍናው መጠን ልክ እናወርደዋለን ማለት ነው። መታች ሄዶ ታፕ ኮፒ ሊንክ ሼር ያደርጋል። ግን በእውቀት ሊያወራ የሚችል ሰው ካለ እድሉን እንሰጣለን ለማለት ነው። ቴንኪው። እሺ ናቲ እንኳን ደህና መጣ። ናቲ እሺ፣ ጸጋ ይብዛላችሁ። ስለዚህ እንቀጥላለን ማለት ነው። ኦኬ አሁን አገልጋይ የሆነ ቄስ፣ ዲያቆን፣ መነኩሴ መቼም ቆሞሳት እዚህ እንኳን አይመጡም፣ ግን ካሉም ቆሞስ አንድ ከዚህ ቤት መጥተዋል። ቆሞስ ግን በቃ ክህነት ነክ ነገር ያላቸው ሰዎች ወይም ደግሞ በነገረ መለኮቱ ዓለም ተምረናል፣ በደንብ የቤተክርስቲያኒቱን ነገር በጥልቀት እናውቃለን፣ ከታሪክም አኳያ በክርስቶስ ቤተክርስቲያን ላይ እንደዚሁም ደግሞ ከመጽሐፍ ቅዱስም አኳያ ብሎ የሚል ሰው ካለ ያ ሰው መምጣት ይችላል። የእውነት 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 አስምሬ ደጋግሜ አስምሬ ገና ሀሳቡ ላይ ትንተናው ሳልገባ የምነግራችሁ የኦርቶዶክስ ቤተክርስቲያን የክህነት አሿሿም መጽሐፍ ቅዱሳዊ አይደለም። አንዱም እንኳን መጽሐፍ ቅዱሳዊ ሊሆን አይደለም፣ የመጽሐፍ ቅዱስ ሽታና ጠረን የለውም። ሽታና ጠረን እንዳለው የሚያሳውቁን ሰዎች ካሉ ግን እነሱ ሲናገሩ እውቀታቸውን ለማሽተት የተዘጋጀንን ለመስማት ማለት ነው። መጽሐፍ ቅዱሳዊ መሆኑን አለመሆኑን ካስረዱን ማለት ነው። አንዱም አልኳችሁ ድቁናቸው መጽሐፍ ቅዱሳዊ አይደለም። የክህነት አሿሿም መጽሐፍ ቅዱሳዊ አይደለም። ምንኩስና ጭራሽ እንደውም እውነቱ ልንገራችሁ የምንኩስና ስርዓት የሰይጣን ስርዓት ነው። የእግዚአብሔርን የጽድቅ እውነት የሚቃወም ስርዓት ነው። ተስዓቱ ቅዱሳን የተባሉት አስገቡት ተብሎ የተባለው ወደ ምድራችን ማለት ነው። በቀጥታ የክርስቶስን መንገድ የሚቃወም ነው የምንኩስና ስርዓት ማለት ነው። ያመጡትም ሰዎች እዚሁ አለ። መጽሐፍ መነኮሳትም ስሬ ስላለ እናወራበታለን።
የጵጵስናም ሹመት ተብሎ የሚባለውም ልክ እንደዚሁ ማለት ነው። ቆሞሳትን ቢሾሙ ጳጳስን ቢሾም መጽሐፍ ቅዱሳዊ መስፈርትን ያሟሉ ናቸው ወይ? በእንደዚህ አይነት አሁን ኦርቶዶክስ እንደምትሾመው ዲያቆናትን እንደምትሾመው ሰላም ሰላም ለዝክረ ስምኪ ሐዋዝ እያልን መልክዓ መልክን እየተማርን ሰዓታትን ቅዳሴን እየተማርን ዜማዎችን እየተማርን ልከኛ ድቁና እንደተቀበልኑ ሌሎችም ክህነትን እንደተቀበሉት በክርስቶስ አብያተ ክርስቲያናት ታሪክ ውስጥ የትኛው ቸርች ላይ እንደዚህ ይሰጥ ነበር? አሁን ቄሶቹ እንዳልኳችሁ መስቀል ይዘው አባታችን ጸበል እርጩልኝ፣ ቡራኬ ይስጡኝ፣ ይፍቱኝ፣ በረከቶት ትደርብኝ፣ ጸሎቶት ታግዘኝ፣ ቡራኬው ትድረሰኝ ብለው እንደሚሉ ከእጃቸው እንደዚህ አይነት የተመሳቀለ መስቀል እየሳሙ ደግሞ እነሱም በሚናደዱ ሳለ አስሬ ያለው እናም ደግሞ ፈትቻለሁ ብሎ በሚል የትኞቹ ሐዋርያት ነበሩ እንደዚህ ሲያደርጉ የነበሩት ከነ ድርጊቱ ጭምር ማለት ነው? ይህንን እንዲነግሩ እንወዳለን። እንግዳ ስለመጣ አይ ቲንክ እሱን ልጠይቅና ወደሚቀጥለው እንሄዳለን ማለት ነው። ኩስቴ ነው ኩስቴ ነው። እሺ እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ይሄው ከአርባ ምንጭ ነው። ከየት ቤተ እምነት ነው? መካነ ኢየሱስ። እሺ ቴንኪው ወንድማችን ተባረክ። ኦርቶዶክሳውያኑን የጠራ ነው። ቴንኪው። እሺ ቴዲ ከመጣህ ሰላም በል። ከናን አንተ እኮ ነው የወረድከው። አይ ቲንክ ማን ነው አስወርዳው ነው ወይስ እንዴት ነው? ቴዲ የሚችል ከሆነ ሰላም በል፣ ከዛ እንቀጥላለን። እሺ የጌታ ጸጋና ሰላም ይብዛላችሁ ወንድሞች እህቶች፣ ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ጥሩ ርዕስ ነው። ቅድም የነበረውም ያሁኑ ጥሩ ያስወራናል፣ ጥሩ ያነጋግረናል ብዬ አስባለሁ። ግን እንደተባለው ይገባሉ ወይ የሚለው ጥያቄ እንደተጠበቀ ሆኖ ማለት ነው። ጥርጣሬ ያለ አይደል? አዎ፣ ምክንያቱም ይሄ ቻሌንጅ ሊያደርጉት የሚችሉት ርዕስ አይደለም። በዚህ ርዕስ ላይ መረጃ ቀዳው ሀሳብ መሞገት ይችላሉ ብዬ አላስብም። ባህላዊ እንጂ መጽሐፍ ቅዱሳዊ እንዳልሆነ በደንብ ያውቁታል። በጥሩ ቃላት አስቀመጠው። ባህላዊ እንጂ መጽሐፍ ቅዱሳዊ አይደለም። ታዲያ እንደዚህ ተብሎ ይባል እንደ ርዕስ የኦርቶዶክሳውያን ክህነታቸው ባህላዊ እንጂ መጽሐፍ ቅዱሳዊ አይደለም ይረዝማል። እንትን ሆነ አይደል? ዳጊን የአንድ ወር የቤት ስራ ከሰጠኑ እሺ፣ አይ መጽሐፍ ቅዱሳዊ ነው ብሎ የሚል ሰው ካለ ይህንን ጉዳይ በሊቀ ማለት በኤጲስቆጶሶች ፍትሐ ነገሥቱ ላይም መጽሐፍ ቅዱስ ላይም አየውና ዲያቆኑም ሊቀ እንትኑ ኤጲስቆጶሱ ማግባት ይችላል። ማን የከለከለው ብዬ እንደውም ካጠናው በኋላ አንድ ቀን ርዕስ አድርጌ አንደኛ የሚገባም ሰው አጣ፣ የምወያየውም ሰው አጣው። በቃ ተውኩት። ኤጲስቆጶሱ ያገባል። ፍትሐ ነገሥት ላይም እኮ ነው፣ ሁለቱም ላይ። ጳጳስስ ያገባል እኮ ሊቀ ጳጳሱ ያው ጳጳስ አይደለ? ሊቀ ጳጳስ። ስለዚህ ማግባት እኮ ማን የከለከለው አልኩ። የሆነ ወቅት ላይ እያገቡ ሲያበዙ እንደውም ማለት ይሄ እኮ እንደውም ባለፈው አንድ ሰው ወለደ ተብሎ ሲከሰስ ነበር። ታዲያ እየከለከሉ ለምን አይወልድም ማለት መፈቀድ ለምንድን ነው? ከየት ነው የመጣው? አንድ ሰው እስከዛሬ ድረስ መልስ የተሰጠኝ የለም። ይኸው ፍትሐ ነገሥቱም ተቀምጧል። ዲያቆኑ ሁሉ እኮ እዛ ጋር ያግባ ነው። እንደውም በጣም ራሳቸውን ቅድም አንድ ነገር ስጠቅስ ነበረ። ራሱን ያልገዛ ቤተሰቡን የማያስተዳድር ቤተክርስቲያንን ሊመራ አይችልም። ስለዚህ ሊቀ ጳጳስ ይኸው እኔ ከፈለጉ ማስረጃ ፍትሐ ነገሥትም አለኝ እና በዚህ ጉዳይ አነሳው። ግን እስካሁን መልስ በሆነ ወቅት ላይ ተከለከለ እና ማንም መልስ አጣው። ክህነት ደግሞ እኛ ራሳችን ካህን ነን፣ ለዛውም የንጉሥ ካህን ልጆች። ስለዚህ ክህነቱ
አሁን አለ። ባለፈው እንደውም ቀሲሱ እኔን ተሰብስበው መዝሙር ያሬድ ምናምን ሲያወግዙኝ ከየት አምጥቶ ነው? አንደኛ ቀሲስ የሚባል በመጽሐፍ ቅዱስ አይኖር፣ ሁለተኛ ተሰብስቦስ ሊቀ እንትኑ ቃለ አዋዲው ሊቀ ጳጳሱ እንጂ እዚህ ያለ ቲክቶክ ላይ አይደለም ምንም ላይ ማውገዝ አይችልም ይላል። ከየት ወዲያው ደግሞ ውግዘት አላደረግንም ብለው በሌላ እንትን ደግሞ ተሰብስበዋሉ። ስለዚህ የክህነትም ጉዳይ የአባትም ጉዳይ የሊቃውንትም ጉዳይ የተዘጋ ነው። ክርስቶስ ማቴዎስ 23 ላይ ዘግቶታል። ጭራሽ እንደውም አባት እንዳትሉ ነው ያለን። በቃ የለም፣ ምንም የለም። ቅድም ሽታውም አልክ ምንም እንዲህ ምንም ነገር የለም። ስለዚህ ምንድነው የምናደርገው? አላቅም። ይህን ከዚህ በፊት አንስቼዋለሁ። አንስቼ ማንም ሰው አይፈልጉም፣ እንደዚህ አይነት ውይይት አይፈልጉም። የሊዲያ ልብ ተከፈተ አልተከፈተ ነው ጦርነት የሚከፍቱት ስንት ጉዳይ እያለ እና ይሄ ነው። በዚሁ አጋጣሚ ወደ 335 ሰው ቢኖር ከጀርባ ደግሞ ብዙ ሺህ ህዝብ አለ እናውቃለን። ስለዚህ መጽሐፍ ቅዱስ ላይ የተጻፈውን በፈለገው መልኩ መሰረዝ አደጋ አለው። እንዳልከው ማለት ክህነቱ ላይ ምኑም ላይ ምንም የለም። እኔ ዲቁናውንም አይቼዋለሁ። ሁለት ወንድሞች ዲያቆኖች ናቸው። የኔ አባትም እኮ ካህን ነው። ዘሮቼ ቀሲሶች ምናምን ናቸው። ግን ዝም ብዬ በመጽሐፍ ቅዱስና በራሳቸው በተለይ የቀደመው መጽሐፍቱን ስታይ አይገናኝም። ምን እንደሚሻል አናውቅም። ማለት እንደዚህ አይነት ውይይቶች እንዲነሱ አይፈለግም። ከእንትና ጋር ማነው ይሄ ከታድሶ የተመለሰው ማን ነው? ባለፈው እንዲሁም ኮራፕሽን ተፈጠረበት የተባለው እሱ ገባ። መምህር ማን ነው ገባና ይህን ጥያቄ አንተ ማነህ ጥያቄ ያደረገ ምን አገባ ምናምን ብሎ ሌላ ቤት ከፍቶ ሰደበኝ በሚል እንደዚህ ተሳደበት ተብሎ የተሳደበው ሰውየው መምህር ከሆንክ እንዴት ይህን አታውቅም? ፍትሐ ነገሥት ላይ እንትኑ ኤጲስቆጶሱ አንድ ሚስት ትኑረው ፍትሐ ነገሥቱ ከመጽሐፍ ቅዱስ ወስዶ አባቶች እንደዚህ አስቀምጠው ሁለቱንም መጽሐፍ ጥሎ ወዲያ አስቀምጠው አይ ማግባት የለበትም። ከየት ነው የመጣው? የለም። እንደውም አንድ ጥቅስ ላይ ላልኩት ትዳርን የሚከለክሉበት ዘመን ይመጣል። ትዳርን ይከለክላሉ። ትዳር እኮ በጣም የሚገርም እንደውም መንፈሳዊ ነገር የሚገለጽበት በጣም እግዚአብሔር ከሰጠን በምድራዊ ላይ በንጹህና በቅድስና የምንኖርበት ልጅ ወልደን ትውልዶችን የምናፈራበት የእግዚአብሔር ቃል ብዙ ተባዙ ብሎ በትዳር ምድሪቷን የምንሞላበትን ነገር ተከልክሎ በራስ ተነሳሽነት ወይንም እንግዲህ በዛን ዘመን ልክ እንደሆኑ ታዋቂ በሚሆኑበት ሰዎች እንደፈለጉ ጽፈው ማስቀመጥ ልክ አይደለም። ማቴዎስ 23ንም ብናነበው ኢየሱስን እንስማ ባለፈው ብያለሁ። ኢየሱስን እንስማ ወይስ እናንተን እንስማ? ከዚህ በኋላ እንግዲህ ኢየሱስ ያለውን መስማት ስለምንፈልግ አይቻልም ካለን አይቻልም ነው። ማቴዎስ 23 ላይ ሊቅ ተብላችሁ ማትጠሩ ሊቃውንትም ተብላችሁ ምን አትበሉ ስላለን ይህንን ማቴዎስ እንግዲህ 23ን ደጋግመን ወይንም ሌሎቹንም መጽሐፍቶች ለእኛም የተሰጠንን ስልጣን አንደኛ አጋንንትን እንዳናስወጣ፣ ለበሽተኞች እንዳንጸልይ፣ ምዕመኑ ዝም ብሎ እንዲነዳ ሁሉን ለካህን ይሰጧሉ። ሁሉም አንተ ዝም በል ነው። አንተ ዝም በል ምዕመን አይደለ? አንተ ዝም በል አንተ ምን ታውቃለህ? ለምንድን ነው የማላውቀው? እያነበብኩሃል። አንተ ዝም በል ነው የምትባለው። ለምን? ሁሉን ወደ እነሱ ይሄዳል። ይቅርታ ቤተሰብ፣ ሀሳቡ ላይ ትኩረት እናድርግ። ርዕሱ ላይ ስቲክ እናድርግ። ሮያል ገብቷል። በርዕሱ ላይ እንድንነጋገር ሀሳቡ ላይ ትኩረት እናድርግ። ኤርሚ አለ እየሄድን ነው። ኦኬ የምትጫወተው ለምን አትናገረም?
አሁን ስድብ ሊጀምር ነው። ኦኬ ወንጌልን ልቀጥል ነው። እዚህ መጣ። እስቲ ስድብ ትንሽ ወንጌልን እንስማው። ምንድን ነው? ምን ተፈጥሮ ነው? ቤቱን ምራ። ጤነኝ መስቀል፣ ትልቅ መስቀል አንገት ላይ አለ። ኦርቶዶክስ ከምተች ሮያል ቆይ ቴንኪው። እንኳን ደህና መጣችሁ። እንደገባህ መጣላት የለብህም። እሺ፣ እዚህ ቤት ሰውን መሳደብ አይቻልም። ኦኬ፣ በፍጹም አይቻልም። በእውቀት መሞገት አልሰደብኩትም። ራስን ለይ አውጣ ነው ያልኩት። በቃ ኦርቶዶክስ ነው፣ ኦርቶዶክስ ነኝ ብለዋል። መብቱ ነው። መስቀል አድርጎ አይደል እንዴ እኮ መስቀል እና ታዲያ ኦርቶዶክሳውያን መስቀል አያደርጉም እንዴ? በቃ አሁን በእውቀት መስቀልም ያድርግ፣ ታቦትም ተሸክሞ ይምጣ። እኛ ኦርቶዶክስ ብሏል። ኦርቶዶክስ ነው። ርዕሱ ላይ ነው ትኩረት ማለት ኦኬ፣ እንኳን ደህና መጣችሁ። ርዕሱን ምን ያውቃል እሱ? እውቀት የለው ምን የለው። እሺ፣ እሱ እውቀት የለውም። ርዕሱን ከኤርሚያስ ጋር አውራ። እውቀት ካለው ከኤርሚያስ ጋር አውራ። እሱን ተወውና ርዕሱን ያውራ። እንኳን ደህና መጣችሁ እህትየው፣ እንኳን ደህና መጣሽ። እንደዚሁም ወንድምህ ዳንዬ እንኳን ደህና መጣችሁ። ሮያል ወንድማችንም ከኦርቶዶክስ እንኳን ደህና መጣህ። እንግዲህ በዚህ ጉዳይ ላይ ሊያወሩ የሚችሉ ኦርቶዶክሳዊ ካሉ ይምጡና መነጋገር ይችላሉ። ቅድም እንደተናገርነው ይሄ የእውነት ማለት ነው። ከዚህ በፊትም ደጋግመን ገብተንበታል። የእውነት ግን አስተውሎት ለተመለከተው ራሱ ምእመኑ በመጽሐፍ ቅዱስም ይሁን በራሳቸው በቤተክርስቲያኒቱ መጽሐፍቶች ቢሞግቷቸው እያንዳንዱ ካህን በእርግጥ መጽሐፍቶቻቸው ህዝቡ እንዳይናገር እንዴት እንዳሰሩ ቀጥዬ ካሜራ ስከፍት አሳያችኋለሁ። ኦኬ፣ ካሜራ ስከፍት መጽሐፍቶቻቸው ምን እንደሚሉ ማለት ነው። ፍትሐ ነገሥቱም ይሁን ሌሎቹ አሁን ለምሳሌ መርሃ ጽድቅ ባህለ ሃይማኖትም ይሁን በኢትዮጵያ ኦርቶዶክስ ክርስቲያን እምነትና ስርዓት ብሎ በሚለው ላይም ባለውም ይሁን በሌሎችም በክህነት አቅጣጫ በተጻፉት መጽሐፍቶች ላይ ህዝቡ ምንም እንዳይናገር እንዳይጋገር አድርገው እንዴት አድርገው በ4 ነጥብ ቆልፈውት እንዳደረጉ ይሄ የሆነበት ምክንያት ደግሞ ለምን እንደሆነ በዛ ውስጥም እንዳለፈ እንዳገለገለም ሰው በርቀትም ደግሞ አሁን እንደሚያውቅ ሰው እንዳነበበ ሰው እኔም ወንድሞችም እንነጋገርበታለን። መጽሐፍ ቅዱሳዊ ነው ወይ ብለን እየጠየቅን ነው። ለወንድሜ ለከናን ልስጣውና የሚለው ነገር ካለ ትንሽ ሃይላይት መግቢያ፣ ከዛ ለወንድሞችም እንሰጣለሁኝ። በርዕሱ ላይ የሚያወራ ሰው ካለ ሮያል ወንድማችንም ካወራህ እሰጥሃለሁ ማለት ነው። በርዕሱ ላይ ማለት ነው። እና ጸጋ ይብዛላችሁ። ከኑ ግን ይሄ ፈለገ ነው ምናምን የሚባል ያወራ ኦርቶዶክስ አይደለም እሱ። ኦርቶዶክስ ወክሎ ያወራ። አሁን አንተ ኦርቶዶክስን ወክለህ የምታወራ ከሆነ የምታወራው ማለት ነው። እኔ ኦርቶዶክስ ወክዬ ያወራ፣ እሱ ግን እንዳያወራ ውክልና ለአንተ ማን ሰጥቶክ ነው? ኦርቶዶክስ አይደለም የምትለው ማን ሰጠህ? አንተ ሊቀ ጳጳስ ነህ? ማን የሰጠህ? ማን መብት ሰጥቶ ነው? እንትና ኦርቶዶክስ ነው እንትና አይደለም የምትለው? አንዳንድ ሰው በእውቀት አውራኝ እስኪ። ኤርሚያስ ሁለታችንን አስወራን፣ እንደው ሁለታችንን አውራን። እሺ፣ እኛም በኋላ ስለማታስወሩን እንደ በትንሹ 5 ደቂቃ ስቲል ስጣችሁ አውሩበት በርዕሱ ላይ ሁለታችሁ ማለት ነው። ዝም በሉን ብዬ ከማፍን አውራው። ሮያል ፈለገ ጳውሎስን አውራው። በቃ ያውራ፣ እሱ ይቅደም። ምክንያቱም በችግርም በእድሜም ይበልጠኛል። ስለዚህ እሱ ያው ይጀምር። አይ አብራችሁ ኮንቨርሴሽን ነው የምታደርጉት። ምን ዲቤት ፈልገህ ነው ከሱ ጋር? ኦርቶዶክስ አይደለም። ስለዚህ ያውራ እኮ አልኩ። እኔ ኦርቶዶክስም ይሁን ጴንጤም ይሁን ሙስሊምም ይሁን በርዕሱ ላይ አውሩ ነው ያልኩት። አሁን ቅድሚያ አሁን እንግዲህ ንግግራችሁን ስለሰማው ሁለታችሁንም ዝም በሉ ብዬ አፍኛችሁ እኛ ዝም ብለን ከምንናገር በመጀመሪያ የምትናገሩት ነገር ካለ አንተ ነህ ስትገባ ኦርቶዶክስ አይደለም ብለዋል፣ ጠይቀው አውሩ። ትችላለህ። ኦርቶዶክስ ቤተክርስቲያን ሐዋርያት ቅብብል የመጣቸው አንድ 2-3 ጥቅሶችን እንትንንና አቆማለሁ። የመጀመሪያ ክህነት ለምሳሌ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእሱ በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። ክህነት ለአማኝ ተሰጥቷል። ክህነት
ለአማኝ ተሰጥቷል። አማኞች ካህናት ናቸው። ይሄ መጽሐፍ ቅዱስ ይሄንን ለማፈን ክህነቱን ለሌሎቹ ብቻ ስለተሰጠ ሁላችንም ካህን ነን። ሌላው ደግሞ በዚህ መልስ ከሰጠበት እጠይቀዋለሁ። ማንም ኤጲስቆጶስ ቢሆን መልካምን ነገር ስራ ይመኝ የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቅፍ የአንዲት ሚስት ባል ልከኛ ይላል። እታችም ደግሞ ዲያቆኑም የአንዲት ሚስት ይላል። ስለዚህ ለምንድን ነው ይህ ቃል የተከለከለው? መቼ ነው ቆሞ ዲያቆኑ እንዳያገባ ኤጲስቆጶሱ እንዳያገባ የተደረገው? መቼ ነው? እስቲ ኦርቶዶክስ ነኝ ብሏል፣ ይህንን ይንገረኝ። መጽሐፍ ቅዱሱ ይሄ ነው። የኦርቶዶክስ ተዋሕዶ መጽሐፍ ቅዱስ ይሄ ነው። ማግባት ይችላል፣ ካህናትም ምዕመኑ መሆን ይችላል። ስለዚህ ለዚህ እስቲ መልስ ይስጥበትና እኔ ኦርቶዶክስ ነኝ ያለ ማስረጃ ይስጥበት ለሁለቱ። ራስን ኦርቶዶክስን እየተቸ አባቴም ቄስ ነው ወንድሜም ደብተራ ወደ እንትኑ ግባ፣ ወደ ሁለቱ ጥያቄ። ኤጲስቆጶስ ቤተክርስቲያን ማግባት ይችላል ብላ ለምን ከለከሉ? ክህነት ደግሞ ምዕመኑን ካህን ስለሆኑ ለሁለቱ መልስ ስጥበት። ከኔ እንትን ውጣ፣ ፐርሰናል ውጣና ወደ ቃሉ ከአንተ ነው የምንማረው። እሺ አመሰግናለሁ ኤርሚ፣ እኔ ጨርሻለሁ። የግለሰብ ጉዳይ ከሆነ እኔ ጨርሻለሁ። አባቴም ድግምት ይሰራል ወንድሜም ድግምት ይሰራል ያልክ ስትል የነበረው አስቆምልኝ። በቃ ደብተራ ነው ስትል የነበረው ይብቃኝ። 5 ደቂቃ የግለሰብ ጉዳይ ሳይሆን ለሁለቱ መልስ እንዲሰጥልኝ። ወንድሜ ፕሮፌሽናል ጠንቋይ ነው አላልክም? አላልክም? ቆይ ኖ ሮያል እኔ ነው የሚተርኩ አየህ፣ ደቂቃ እኔ ነኝ የሰጠኋችሁ። ከ5 እንደው ጥሩ በተግባቦት የምታወሩ ቢሆን ከ5 እስከ 10 ደቂቃ ሰጥቻችሁ ካስፈልገም እስከ 15 ደቂቃ ጨምርላችሁ ነበር። የእውነት ሁላችን ሚዩት አድርገን ማለት ነው። እሱ አወራለሁ ብሎ አለ። መጽሐፍ ቅዱሳዊ መረጃውን ጠቀሰ ከመጽሐፍ ቅዱስ ላይ ማለት ነው። እና በዚህ ጉዳይ ላይ መጽሐፍ ቅዱስ እንደዚህ ነው ብሎ የሚለው ፍትሐ ነገሥቱም እንደዚህ ነው ብሎ የሚለው የቤተክርስቲያኒቱን ጠቀሰ ማለት ነው። ለጠቀሰው ጥቅስ አንተ እንደ አንድ ኦርቶዶክሳዊ ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ብሎ ለሚለው ርዕስ እዚህ ላደረግነው እሱ በጨዋነት ጥያቄውን አቀረበልህ። አንተ እንደ አንድ ኦርቶዶክሳዊ መልስልኝ ብሎ ካለ በተጠቀሰው ላይ እንጂ አባቱ ሼካ ነበሩ፣ ካህን ነበሩ፣ ወንድሜ እንደዚህ ሆኖ ነበር፣ እናቴ አክስቴ እንደዚህ ብላ ነበረ ምናምን ነገር ይሄ ማያስፈልግም ሮያልዬ። ስለዚህ ከትልቅ አክብሮት ጋር ሌሎች ስላሉ ሮያልዬ ኤርሚያስ እወርዳለሁ ልነጋገር ማለት ነው። ግን እሱ ራሱ መቼ ዕለት ምን ሲል ነበር መሰለ? አያስፈልግም። እኔ ነው ያስወረድኩ። እኔ ባለፈው መልካሙ ምን አለ አይደለም፣ ይሄ ቤቱ አርዕስት በባለፈው ሳምንት ላይ ምን ብሎ ነው ያወራው? ፈለገ ጳውሎስ መልካሙ ምን ብሎ አወራ? ኑ እስኪ ተናገሩ። አይደለም አንተስ ምን ብልሃል? መልካሙ አይደለም። እዚህ ቤቱ ርዕስ አለው። ርዕስ ባስቀመጥንበት ላይ በቃ ቻሌንጅ የሚያደርግ ጥያቄ ይጠይቃል ከመጽሐፍ ቅዱስ ማለት ነው። ሶሪ እንግዲህ ሮያል እኔ ነኝ ያስወረድኩ። በባለፈው ሳምንት እሱ ምን አለ የሚል አይደለም የቤቱ ርዕስ። ኦኬ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን? ይሄ ነው ጥያቄ። አዎ መጽሐፍ ቅዱሳዊ ነው ብሎ የሚል ሰው ካለ ገብቶ በእውቀት ይናገር ነው። እኔ የሚያስገባው እንደው ምናልባት የምታወራ ካለ እድል ልስጥ ብዬ ነው እንጂ በጣም ብዙ ጊዜ አንተ ትኩረት አድርገህ የእግዚአብሔር ቃል ላይ አታወራም። ለምን? ገና ቃሉን እያነበብክ ስለሆነ አታውቀውም። በሃይማኖት ቀናት ነው። ስለዚህ ወደ ጥንቱ ነገራችን መለስ። ከኑ ካለ መቀጠል ትችላለህ። እሺ ተባረኩ። ወንድምነት ዳንዬ ሰላም አላለም። ሶሪ ወንድምነት ሰላም ይበልና ከዛ ትቀጥላለህ። ዳንዬ አለህ? ሰላም ወንድሞች ሁላችሁንም ሰላም ብያለሁ። እህቶች ጌታ ጸጋና ሰላም ይዛላችሁ። ሰላም ብያለሁ። ወንድምነት ተባረኩ። አሜን። ቴንክ ወንድምነት፣ እንኳን ደህና መጣ። ጸጋ ይብዛልን። እንቀጥላለን ወገኖች። ታቡ እና ኮፒሊንግ ሼሩ በደንብ ይቀጥል። ከኑ ቀጥል። ቴንክ ዩ። ከታች ያላችሁ ወገኖች ይሄ በጣም ወሳኝ ርዕስ ነው። እኔ እንደውም ተቀጥቅጦ መሰራት አለበት ብዬ ማስበው ርዕስ ነው። ሼር አድርጉ ለብዙ ሰው፣ ለቻላችሁት ያክል ሰው ሼር አድርጉ። ታቡንም ከፍ አድርጉት። እንደዚህ ኮፒሊንክ ምናምን እያደረጋችሁ ይሄ በጣም ወሳኝ ርዕስ ነው። ምክንያቱም
የኦርቶዶክስ መሰረት ካላችሁኝ ይሄ ርዕስ ነው። በቃ ኦርቶዶክስ የቆመችበት መሰረቷ ኢየሱስ ክርስቶስ አይደለም፣ ይሄ ነው። እያንዳንዱ አገልግሎቷ፣ እያንዳንዱ ትምህርቷ የሚሽከረከረው በዚህ ርዕስ ዙሪያ ላይ ነው። በተቻላችሁ አቅም በዚህ ርዕስ ላይ በደንብ መሰራትም አለበት። በተጨማሪም ደግሞ ሼርም እያደረጋችሁ ለኦርቶዶክሳውያንም ሼር አድርጉላቸው፣ ይምጡ ይግቡና እስኪ ዲስከስ ያድርጉበት። ወደ ርዕሱ ስገባ እንግዲህ በመጽሐፍ ቅዱስ ክህነት አራት አይነት ክህነት እናገኛለን። በመጽሐፍ ቅዱስ አራት አይነት ክህነት የምናገኘው፣ አንደኛው ክህነት የአሮን ልጆች ያላቸው ክህነት ነው። ሁለተኛው ክህነት የጌታችን የኢየሱስ ክርስቶስ ክህነት ነው። ሶስተኛው ክህነት መልከጼዴቅ ያለው ለኢየሱስ ክርስቶስ ክህነት ምሳሌ የሆነው ክህነት የመልከጼዴቅ አይነት፣ እንዲሁም ደግሞ የአብርሃም አማች የሙሴ አማች የነበረው የዮቶር አይነት ክህነትም አለ። አራተኛው አይነት ክህነት ግን አማኞች ያላቸው ክህነት ነው። የአማኞች ክህነት ነው። ይሄ ነው መጽሐፍ ቅዱስ ላይ ቁልጭ ተደርጎ የተቀመጠው። ከዛ ውጪ ግን አንድም አይነት ክህነት አናገኝም። ሌላ አይነት ክህነት አናገኝም መጽሐፍ ቅዱስ ላይ። ካህናት በብሉይ ኪዳን የነበራቸው አገልግሎትም እናውቀው ነው። እነዚህ የአሮን ልጆች እግዚአብሔር ሙሴን አሮንን ለይልኝ፣ ለክህነት ለይልኝ ብሎ ለየው። ልጆቹና የልጅ ልጆቹ በሙሉ የእርሱ የበኩር ልጆቹ እና የበኩር ልጆች የሆኑት በሙሉ ምን ይሆናሉ? ካህናት ይሆናሉ። የበኩር ልጅ የሚሆነው ሊቀ ካህናት ይሆናል። የበኩሩ ልጆች ደግሞ ልጆች በሙሉ ከበኩሩ በኋላ ያሉት ደግሞ ካህናት ይሆናሉ። ሌሎቹ ደግሞ የሌዊ ልጆች በአጠቃላይ የሌዊ የተባለው ደግሞ ማለትም አሮን የሚመዘዝበት ልጆች ደግሞ ምን ይሆናሉ? እነሱ ሌዋውያን ተብለው ካህናቶችን እነዚህን የአሮንን ልጆች የሚያገለግሉ ይሆናሉ። በቤተ መቅደሱ ዙሪያ ወይም ደግሞ በድንኳኑ ዙሪያ የካህናቶቹ በሚያስፈልጋቸው እገዛ፣ ለምሳሌ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ እንትኑን ይሸከማሉ፣ ድንኳኑን ይሸከማሉ። ድንኳኑን ከአንድ ቦታ ወደ አንድ ቦታ በመሸከም አካባቢውን በማጽዳት በእንደዚህ አገልግሎት ያገለግላሉ፣ ያግዟቸዋል። እነዚህ የአሮን ልጆች ማነው የሌዊ ዘሮች ማለት ነው። እግዚአብሔር እነዚህን ሲለያቸው ደግሞ የተለየ አገልግሎት ሲሰጣቸው ለካህናቱ የተለየ አገልግሎት ምንድነው? መስዋዕት ማቅረብ ነው። መስዋዕት እንዲያቀርቡ በእግዚአብሔር ፊት እንዲቆሙ ህዝቡን እንዲወክሉ የተደረጉ ናቸው። ህዝቡን ወክለው በእግዚአብሔር ፊት መስዋዕት ያቀርባሉ። የድንኳኑን ወይም ደግሞ ሰለሞን በቤተ መቅደሱን በሰራ ጊዜ ደግሞ ቤተ መቅደሱን እንዲያገለግሉ የተመረጡ ወይንም ደግሞ የተለዩ ናቸው። እነዚህ ልብስም የተለየ ልብስም አላቸው። ማለትም ቅድስናቸው የተለየ እንዲሆን አለባበሳቸውም የተለየ ነው። ይሄ የደረት ኪስ ያለው ኤፉድ እንዲለብሱ፣ ቀሚስ እንዲለብሱ፣ ዥጉርጉር ቀሚስ፣ መጠምጠሚያ፣ መታጠቂያ ያለው እነዚህ ነገሮች እንዲለብሱ በዘሁልቁ ላይ ታዘዋል ካህናቱ ማለት ነው። በቤተ መቅደስ ሲገቡ ንጹህ ሆነው ነው የሚገቡት። ታጥበው በንጽህና በቃ እግዚአብሔር ፊት ነው የሚቀርቡት። በመንቀጥቀጥ በመፍራት ነው የሚቀርቡት በእግዚአብሔር ፊት። የተለየ ስርዓትም አላቸው። ይባርካሉ። ለምሳሌ እግዚአብሔር ይጠብቅህ፣ ይራራልህ፣ ፊቱንም ያብራልህ እያሉ ይባርካሉ። 5 አይነት መስዋዕቶች አሉ። እነዛን 5 አይነት መስዋዕቶች ያቀርባሉ። በተለይ ደግሞ ዮም ኪፑር የሚባለው የታላቁ ሰንበትን ቀን ሊቀ ካህናቱ የጠቦት መስዋዕት አቅርቦ ወደ ቤተ መቅደሱ ቀርቦ የማስተሰራየን ስራ ይሰራል። ይሄ ሁሉ ግን ምሳሌው ለአዲስ ኪዳን ነው። እንደው ዝም ብሎ እግዚአብሔር
ደስ ብሎት ምናምን ነገር በጎችን ማሳረድ ፈልጎ እንደው አዲስ ልብስ ሽቶ ተቀብቶ ምናምን የሆነ የተለየ ልብስ ለብሶ ምናምን ነገር ሲቀርብ ምናምን አስደስቶት አይደለም እግዚአብሔር ውጫዊ ነገር ምኑም አይደለም። እግዚአብሔር የሰው ፊትን አይቶ አያደላም ይላል እግዚአብሔር ቃል ሲናገር። ውጫዊ ነገር የሆነው ነገር ምኑም አይደለም ለእግዚአብሔር ውስጥ ነው እንዲጸዳ የሚፈልገው። ግን ይህ ሁሉ ለአዲስ ኪዳን ወይም ደግሞ ለሚመጣው ለመሲሁ ምሳሌ እንዲሆን ነው። ምክንያቱም በአዲስ ኪዳን በክርስቶስ ኢየሱስ በኩል የሚደረገው ኪዳን ሁሉንም በክርስቶስ ኢየሱስ ልብሶቻቸው ታጥበው እንዲቀርቡ የሚያደርግ ነው። እሱን ግን ከመምጣታችን በፊት የኦርቶዶክስ ክህነት ምን እንደሚመስል ባጭሩ ልንገራችሁ። የኦርቶዶክስ ክህነት ማለት አንድ ሰው ሲፈልግ የሚያገኘው ነው። ራሱ ፈልጎ የሚያገኘው ነው። እግዚአብሔር መርጦት አይደለም። እንደ አሮን ክህነት ዕብራውያን 7 ላይ ካነበባችሁ ምን ይላል መሰላችሁ? ሹመት ለወደደ ወይም ደግሞ ለራሱ ለመረጠ ሳይሆን ከሚሾመው ከሚሰጠው ከእግዚአብሔር ነው ይላል። የሚመርጠው እግዚአብሔር ነው ይላል። የኦርቶዶክስ ክህነት የሚባለው ግን የተለዩ ሰዎች ምናምን ነገር የሚሰሩት ግን ራሳቸው ፈልገው ነው። አሁን እኔ ነገ ተነስቼ ካህን ልሁን ብል ቀላል ነው። ምን አደርጋለሁ? ይሄድና ቤተ ክህነት የሆነ የሚሸመደድ ነገር ይሰጡኛል። ያችን ሸምደድ አድርጋለሁ። የሆነ ዜማ ነገር ምናምን ነገር ያስተምሩኛል። ያችን እንትን እላለሁ። ከዛም በኋላ ጳጳሱ ፊት ቀርቤ ያችን የሸመደድኳትን ነገር አነበንብለታለሁ። በል ከዛሬ ጀምሮ ካህን ሆነሃል ይለኛል። አያችሁ፣ በዚህ መልኩ ነው። በቃ አንተ የሚጠበቅብህ የሆነ ሽምደዳ ነው። አንተ ነህ የምትመርጠው እንጂ እግዚአብሔር አይደለም የሚመርጥ። አንተ ነህ ያንን ነገር የምታደርገው እንጂ በእግዚአብሔር ምርጫ አይደለም። የመጽሐፍ ቅዱሱ ክህነት ግን ስናየው የሚመርጠው ራሱ እግዚአብሔር ነው የሚለው። ልክ እንደ ብሉይ ኪዳን አይነት ስርዓትም ያለው ነው። ይህ አሁን ከብሉይ ኪዳን ስርዓት ጋር ላመሳስልላችሁ። አሁን ለምሳሌ የብሉይ ኪዳን ስርዓት የምታስታውሱ ከሆነ የተለየ ልብስ ይለብሳሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናትም ደግሞ ስትመጡ ልብስ አላቸው፣ የተለየ ልብስ። በሚቀድሱበት ሰዓት የሚለብሱት፣ በፍትሐት በሚያደርጉ ሰዓት የሚለብሱት የተለየ ልብስ አላቸው። በአዲስ ኪዳን ደግሞ ስትመጡ እንደዚህ አይነት ስርዓት አታገኙም። እንደዚህ አይነት ልብስ ለብሳችሁ እንደዚህ አይነት ነገር አድርጋችሁ የሚል ስርዓት አታገኙም። ሊቀ ካህናት ክንፈ ገብርኤል የጻፉት መጽሐፍ አንድ መጽሐፍ አላቸው፣ ስርዓተ ቤተክርስቲያን የሚል እና በዛ እንትናቸው ካህናት ስለሚለብሱት ልብስ በደንብ ዝርዝር ያስቀምጣሉ። በቃ እንደዚህ አይነት ልብስ ነው መለበስ ያለበት በእግዚአብሔር ፊት ለመቅረብ ብለው እንትን ይላሉ። በአዲስ ኪዳን ግን እኛ የአዲስ ኪዳን ካህናት ወይም ደግሞ እውነተኛው ክርስቲያኖች ምንድን ነው ልብሳችን የተባለው? ክርስቶስን ለብሳችኋል ነው የተባልነው። እኛ ልብሳችን መንፈሳዊ ነው፣ ውጫዊ አይደለም፣ ውስጣዊ ነው። ውስጣችን ለብሷል። እግዚአብሔር እንደ ድሮ ውጭን ማየት አቁሟል። ምክንያቱም ጥላው አልፎ አካሉ ስለተገለጠ፣ አካሉ ስለመጣ ልክ እንደ ብሉይ ኪዳኑ ልብስ አይደለም፣ ውጫዊ ልብስ አይደለም የምንለብሰው፣ ውስጣችን በክርስቶስ ኢየሱስ እንድንለብስ ነው። በቃ የቀረብንበት በእግዚአብሔር ፊት ድፍረት ያገኘንበት ኤፌሶን 2:13 ላይ እናንተ ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ በክርስቶስ ደም ቀርባችኋል ነው የተባለው። እነዚህ ካህናት በነገራችን ላይ እንትንም ናቸው፣ መካከለኞችም ናቸው። መካከለኛ ናቸው። መካከለኛ ማለት በሰውና በእግዚአብሔር መካከል ያሉ አስታራቂዎች
ሁለቱ ኪዳናት የሚለው መጽሐፍ ላይ ቴዲ አንብቦት ይሆናል። ገጽ 109 ላይ ካህንነት መንፈሳዊ አገልግሎት ነው፣ ሰውን ወደ እግዚአብሔር የሚያቀርብ ከእግዚአብሔር የተገኘ ስጦታ ነው ይላል። ሰውንና እግዚአብሔርን የሚያቀራርብ መካከለኛ የሆነ ነው ይላል። መጽሐፍ ቅዱስ እንደዛ አይለንም። መጽሐፍ ቅዱስ መካከለኛችን አንድ ነው ነው የሚለን። ካህንን ሰውንና እግዚአብሔርን የሚያገናኘው መካከለኛው አንድ ነው ነው የሚለን እንጂ ብዙ የሆኑ የሆነ ነገር ስለሸመደዱ ዜማ ስለሸመደዱ እየቀረቡ ሰውንና እግዚአብሔር የሚያገናኙ የሚባሉ የሉም። እንደዚህ አይነት እንትን የላቸው። ሌላው በብሉይ ኪዳን የነበረው ካህን አገልግሎቱ መስዋዕትን ማቅረብ ነበር። መስዋዕትን ያቀርብ ነበር። መስዋዕትን የሚያቀርበው ደግሞ ለኃጢአት ስርየት ነው። ልክ በአዲስ ኪዳንም ደግሞ የኦርቶዶክስ ክህነትን ስታዩት ደግሞ ያንን ኮፒ አድርጎ የብሉይ ኪዳኑን ስርዓት ኮፒ አድርጎ ተመሳሳይ ነገር ያደርጋል። ምንድነው ሲባል መስዋዕት እናቀርባለን ይላሉ። መድሎተ ጽድቅ የሚባለው መጽሐፍ ላይ ገጽ 161 ስታነቡት የኢትዮጵያ ኦርቶዶክስ ተዋሕዶ ዲያቆን የጻፈው ማለት ነው። ኢየሱስ ክርስቶስን ካህናት ቅዳሴ በቀደሱ ቁጥር እንደሚሰውት መልአክም ደግሞ መጥቶ እንደሚያርድላቸው ኢየሱስ ክርስቶስን ጌታችንን ይቅር ይበላቸውና በእውነት በጣም ነው የሚቀፈው ማለት ነው። ይሄንን ባየሁት ቁጥር ባሰብኩት ቁጥር የሚቀፈኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ኢየሱስ በየቅዳሴው እየመጣ ሕፃን ሆኖ ይገደላል የሚለው ይሄ የክህነት ትምህርታቸው እንዴት እንደሚቀፍ ይመጣና በጻሕል ላይ ይቀመጣል ወይም ደግሞ ሳህኑ ላይ ይቀመጣል ይላል። ሳህኑ ላይ ይቀመጣል ጌታ ኢየሱስ። ከዛም በኋላ ካህኑ በጻሕሉ ላይ እጁን ሲያኖርና ሲቀድስ ወይም ደግሞ ሲፈትተው ይላሉ። ሲፈተፍተው ቢሉ ይሻላል። ከዛ ጌታ ኢየሱስ ልክ እንደ ሕፃን ልጅ ሆኖ ከሰማይ ይወርድና ጻሕሉ ላይ ይተኛል። ወይም ጻሕል ማለት ሳህን ማለት ነው። ሳህኑ ላይ ይተኛል። ሕፃን ልጅ ሆኖ ራቁቱን ይተኛል። ከዛም በኋላ መልአክ ይመጣና ጌታ ኢየሱስን ያርደዋል። ሎቱ ስብሐት ማለት አሁን ነው። እውነት የሆነ ስናገረው ራሱ ቀፈፈኝ። በእያንዳንዱ በየቤተ ክህነቱ በየቤተ ክርስቲያኑ በኦርቶዶክስ ቤተ ክርስቲያን በእያንዳንዱ ቅዳሴ በተደረገ ቁጥር ጌታ ኢየሱስ እየመጣ ይገደላል፣ ይታረዳል ብለው ነው የሚያምኑት። ከባድ ቀፋፊ ትምህርት ማለት ነው። ይታረድና ከዛም በኋላ እጃቸው የካህናቶቹ እጃቸው በኢየሱስ ክርስቶስ በደሙ ይርሳል፣ ይረሰርሳል። ይሄን ሲናገሩ ራሱ እንዴት በቃ የሆነ እየጎመጁ ነው። ይሄ የደም ጥማት ልክ አይሁድ ጋር እኩል የደም ጥማት ያለባቸው ካህኑ በእጁ በኢየሱስ ክርስቶስ ደም ይረሰርሳል። ምን ስለሆነ? ጌታ ኢየሱስ መጥቶ ስለተገደለ ማለት ነው። ልክ እንደዚሁ በብሉይ ኪዳን እንትን እንዳደረገው መስዋዕት ያቀርቡ እንደነበረው እንደዚሁ አሁንም ደግሞ መስዋዕት እናቀርባለን ብለው ነው የሚያምኑት። በዚህም ደግሞ የኃጢአት ስርየት ማድረግ እንችላለን ይላሉ። እዚሁ ሁለቱ ኪዳን መጽሐፍ ላይ የክህነተ ሐዋርያት ስልጣን ፍጹምነት ኃጢአተ ምዕመናንን ማስተሰረይ ብቻ ሳይሆን የእርሱን ቅዱስ ስጋና ክቡር ደም እየፈተቱ ለመመን ማቅረብ ነው ይላል። ስለዚህ ኃጢአትም የሚያስተሰረዩ ናቸው በእግዚአብሔር ፊት የሚሉ ነው ብለው ነው የሚያስቡት። በአዲስ ኪዳንስ እንግዲህ ከጴጥሮስ በላይ ሰው አለ ወይ?
ከጴጥሮስ በላይ እንደው ክህነት ተሰጥቷል፣ ለየት ያለ ክህነት ለሰዎች ተሰጥቷል ከተባለ ከጴጥሮስ በላይ የሚሆን የለም። የሐዋርያት ሥራ ምዕራፍ 8 ላይ ጠንቋዩ ሲሞን መጥቶ ጴጥሮስን እንግዲህ እግዚአብሔር ይቅር እንዲለኝ ለምንልኝ ሲለው ምንድን ነው ያለው? ጴጥሮስ እለምንልሃለሁ እግዚአብሔር ይፍታህ አላለውም። ቆይና ልባርክህ እና መስቀል ይዣለሁ ላሳልምህና እግዚአብሔር ይፍታህ ምናምን አላለውም። ማይሰራ ኃጢአት እግዚአብሔር ይፍታህ ምናምን ብሎ አላከውም። ሂድና ኃጢአትህን እግዚአብሔር ይቅር ይልህ እንደሆነ ለምን ያለው። ራስ ለምን ቀጥታ። እኔ መካከለኛ አይደለሁም፣ እኔ ኃጢአት ማስተሰሪ መካከለኛ አይደለሁም ነው ያለው። ኃጢአትን ይቅር ይልህ እንደሆነ እግዚአብሔርን ሂድና ለምን አለ እንጂ ና በል 4 ሱባኤ እሰጥሃለሁ 40 ስገድ 100 ምናምን ስገድ በል መንፈስ ቅዱስን ነውና ያሳዘንከው እንደው ላንተማ 1000 ነው ማሰግድህ። አንዳንዱ ካህን እንደውም በጣም የሚጠላው ምዕመን ካለ በጣም ብዙ ስግደት ይሰጠዋል። 2000 ምናምን እንትን ማያበላው ከሆነ እየጠራ ትንሽ አረቄ ማያጠጣው ከሆነ ውስኪ ማይሰጠው ከሆነ እንትንም ዳቦ ምናምንም እየቆረሰ ማይሰጠው ከሆነ የሚያናደው ከሆነ በላንተ በጣም የከባድ ኃጢአት ነው ይለዋል። ከባድ ኃጢአት ነው በል 4000 ስገድ ይለዋል። ስትራፖ ያስይዘዋል ማለት ነው ሰውየውን ከስራ ራሱ ያስቀረዋል። በጣም የሚወደው ከሆነ ደግሞ በል እኔ ጾምልሃለሁ እኔ እሰግድልሃለሁ ይላሉ። የሚወደው ከሆነ ደግሞ ትንሽ የሚያቀርበው ምናምን ከሆነ እየጠራ ምሳም ቁርስም ምናምን የሚጋብዘው አይነት ሰው ከሆነ ደግሞ ካህኑ እኔ ጾምልሃለሁ እኔ እሰግድልሃለሁ ይለዋል። እውነተኛ ታሪክ ነው የምነግራችሁ። በነገራችን ላይ እውነተኛ ታሪክ ነው የምነግራችሁ፣ እየቀለድኩ አይደለም። እኔ ያየሁትን ነው የምነግራችሁ። እኔ ግድ የለም አንተ አትጹም ገብረ ማርያም ገብረ ኢየሱስ እኔ ጾምልሃለሁ ግድ የለም እኔ እሰግድልሃለሁ አንተ አትስግድ ችግር የለም ተባብለው ይወሳሰዳሉ፣ የራሳቸው ይወስዳሉ። እንደዚህ ይሄን ያህል ነው በቃ በህዝቡና በእግዚአብሔር መካከል ቁመው እግዚአብሔርን ልክ የሚፈቅዱላቸው እግዚአብሔርን የሚፈቅዱት ለሰው ሆነው ያሉት ማለት ነው። ያ መካከለኛ ራሳቸውን አድርገው መጽሐፍ ቅዱስ እንደዚህ አይነት ስርዓት አልሰጠንም። እንደው በትንሹ ለሙታን እስከ መጸለይ ለሙታን ይጸልያሉ። የሊቀ ስልጣናት ሀብተ ማርያም ወርቅነህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የሚለው መጽሐፋቸው ላይ ለሙታን ወገኖቻችን የመታሰቢያ ለኃጢአት ስርየትም የሚያሰጥ ጸሎት ይደረጋል ይላሉ። ለኃጢአት ስርየት ለማን? ለሞተ ሰው የኃጢአቱን ሊያስተሰርዩ ተሰብስበው ሬሳውን ከበው እንደውም አንዳንዴ እርግማን ሁሉ ይራገማሉ። ጸሎት ሊያደርጉ ተሰብስበው እርግማንም ይራገማሉ። ለይሁዳ የተባለውን ርስቱን ይውሰድበት ይጥፋ ምናምን የሚለውን ሁሉ በግዕዘኛ ይደግሙበታል። ህዝቡም አሜን ይላል። ሬሳውን ከበው ማለት ነው። ፍትሐት ፈተው ሊያስወጡት ከሲኦል እነማን? እነዚህ ዜማና የሆነ ነገር ሸምድዶ መጥቶ ማለት ነው። መጽሐፍ ቅዱስ ግን እንደዚህ አይነት ነገር አናገኝም። የሉቃስ ወንጌል ምዕራፍ 16 ላይ በእኛና በእናንተ መካከል ታላቅ ገደል አለ ነው ያለው። አብርሃም ባይኖር እኮ አብርሃም ምን ፈልጎ ነበር ማለት ነው? ባይኖር ችግር የለውም ብትመጣ ደስ ይለኝ ነበር፣ ግን አንችልም፣ እኛም ወደ እናንተ መምጣት አንችልም፣ እኛም ደግሞ እናንተም ደግሞ ወደኛ መምጣት አትችሉም ነው ያለው አብርሃም። እንዴ አብርሃም ለዛ ሰው እኮ ያዝኖለታል እኮ ያዝንለታል። አብርሃም ማስወጣት ያልቻለውን ከሲኦል እዚህ የሆነ ግዕዘኛ ሸምድጄ ስላነበነብኩ አስወጣዋለሁ ብሎ ማለት በጣም ከባድ እኮ እንትን ነው፣ ድፍረት ነው። ብቻ ላለማስረዘም መጽሐፍ ቅዱስ ሁላችንንም የኃጢአትን እንትን ስለ ሐዋርያት አፖስቶሊክ ሰክሰሽን ስለሚለው ወደኋላ ደግሞ እናወራበታለን። ለጊዜው
በዚህ ልጨርስ። ተባረኩ። ቴንኪዩ ብራዘር። እንደዚህ በመረጃና በእውቀት ሲወራ እንዴት ደስ ይላል። ኦኬ እንግዲህ ሌሎችም ወንድሞች በዚህ ጉዳይ ላይ ትናገራላችሁ። መጽሐፍቶች አሉ ዛሬ ብቻ ገልጠን ማንጨርሳቸው። ይህንን ርዕስ ግን ጌታ ይረዳናል። ቴዲዬም አንተ ጋር ባለ መረጃ ተዘጋጅበት። ዳንዬም እንደዚህ ዳግሻም ከኑም ካለህ በደንብ ተዘጋጅበት። እኔ ጋር ወደ 3 መጽሐፍቶች አሉ። ሌሎችም በዚህ ጉዳይ ላይ የሚናገሩ መጽሐፍቶች ይኖሯችኋል ብዬ በደንብ ገምታለሁ፣ ደግሞ ማምናለሁ። ይሄ ነገር በደንብ አድምተን ነው የምንናገረው ማለት ነው፣ የእውነት ለመናገር እና ከዚህኛው ቀጥሎ በዚህ ማለት ነው። በዚህኛው ኦኬ ያኛው መጽሐፍ ቅዱሳዊ መሆኑ መጽሐፍ ቅዱሳዊ አለመሆኑን ካሳየን በኋላ ህዝቡ ስለሚሰማ ዩቲዩብም ላይ ስለሚቀመጥ ኦኬ ታዲያ አሁን ባለንበት በአዲሱ ኪዳን በሚሻለው ኪዳን ውስጥ የአዲስ ኪዳን ካህናት እነማን ናቸው? ታዲያ የኦርቶዶክሱ ካህናት ክህነታቸው መጽሐፍ ቅዱሳዊ አይደለም ብላችሁ ካላችሁ ታዲያ በአዲስ ኪዳን ካህን የለም ወይ ብሎ የሚል ጥያቄ ህዝቡ ዘንድ ቢያጭር ተገቢ ነው ብሎ የሚለውን ነገር እናነሳለን። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይመልሳል? ምን ይላል? የአዲስ ኪዳን መጽሐፍት ስለ ክህነት ምን ብሎ ያስተምራል? ካህናት ታዲያ እነማን ናቸው? ያንንስ ከማን ተቀበሉት ብሎ የሚለውን እናያለን ማለት ነው። ስለዚህ ግን ይሄኛውን በደንብ አድምተንበት ከተናገርን በኋላ ነው ወደዛኛው የምንመጣው። በተከታታይ በዚህ እንቀጥልበታለን። ከቻላችሁ እዚህ ያላችሁ ወንድሞች እንደመቼም ቤት በምትከፍቱ ሳለ እንደነ ወንድምነት አይነቶች ወንድሜ መልካሙ ከከፈትክ በዚህ ርዕስ ላይ ቤት ከከፈትክ እንመጣለን፣ የሚመጡ ከሆነ ማለት ነው። እና ቤት ግን ወንድምነትም ዳንዬም ስላለ አሁን የከፈትኩ ስላለ በተለይ አንዳንዴ ብትመጣ መልካም ነው ማለት ጦርነቱ አሁን ምንድነው እንደሰሙ እያዩኝ እንደዛ እየመሰልኳቸው እኔ በእድሜ የሚሆን በእውቀትም በተለያየ ነገር ራሴን አምኜ ፕሮቴስታንትን ለማስደሰት ኦርቶዶክስን ለማናደድ የሚል ባህሪ ማንነትም የለኝም። ላመንኩበት ነገር ዋጋ ከፍላለሁ። በፊትም እየከፈልኩ ነው የምኖረው። አይገናኝም እኔ ጋ እና ምንድነው አሁን የጀመርኩት የምስራቹን ወንጌል በጣም ተያይዘን ባይለኛው ይታወቀኛል። እንዴት የእግዚአብሔር መንፈስ በጣም እኔ እንጂ አሁን እኮ ራሴንም ማወቅ አቅቶኛል። ምንድን ነው የተፈጠረው በህይወቴ ላይ? ምን አይነት ለውጥ ነው ማለት የእግዚአብሔር መንፈስ ምን እያሰብ ማለት ለራሴ እየደነቀኝ ነው ማለት በጣም ትሁትም አድርጎኛል። የሁሉ ስድብ የሁሉ መዓት አሁን እሑድ ቀን በቤተ ክርስቲያን ፋዘር በሚያገለግልበት ንስሐ አባት ሰብስበው የማውገዝ ፕሮግራም አላቸው። ችግር የለውም። ከልቤ የማይወጣ ኢየሱስ ክርስቶስን ከሰው ብርቅ ምንም የሚደንቀኝ ነገር የለም። ግን ሊያዝኩት ነገር ከምሬ ነው። እኔ የእግዚአብሔር መንፈስ በጣም በኃይለኛው እየሰራ ስለሆነ ከምር ተያይዘን መስራት አለብን። በቃ ለዚህ ነገር እስከ ህይወት መስዋዕትነት ከፍላለሁ ብዬ ቆርጬ እስከተነሳው ድረስ በጸሎት በተለያየ ነገር እኔ ከሃይማኖት ከወይንም ከእንትን አይደለም ጉዳይ በቃ ትልቅ ስራ የወንጌል ስራ መሰራት አለበት ብዬ ስለማምን እየመጣን ለሰዎች አስፈላጊውን ሆነ ትናንት እንደውም በብዙ ማለት ሰሞኑ ጥሩ ነው እያቀረብክ ያለሁት። ይህንንም አጠናከር ብንቀጥል አሁን እያየሁ ነው። በሌላ ሞባይል ሰሙ ልክ እውቀት እንዳለው ሰው የሆነ ነገር ይለፈልፋል። እንግዲህ ከኔ ጋር አንድ ቀንም ቁጭ ብሎ የማያወራ ሰው ነው እና ምን ልል ነው ጠንከር አድርገን ቤተክርስቲያን በጣም ሚሊዮን ህዝብ ይፈልገዋል። ቤተክርስቲያንም ውስጥ ያሉ በብዙ ጎኑ እግዚአብሔር ይመስገን አንዳንዱም ደውሎ በቃ በርታ ተያይዘን ግን እዚህም ያለውን ነገር እንላለን ብለዋል። እግዚአብሔር ሊረዳን ነው። እንግዲህ ሪቫይቫሉ እግዚአብሔር ካለ በእኛ ዘመን ቢነሳና ኦርቶዶክስ ተዋሕዶ ወደ ወንጌሏ ተመልሳ ሌሎችንም ይዛ ወደ ዓለም የምትወጣበት ጊዜ ሩቅ አይመስለኝም። ስለዚህ እየመጣችሁ እኔ ጋም እኔም እመጣለሁ። እንያያዝ ነው።
ሌላ ምንም አላማም እቅድም ምንም ፕሮግራም የለኝም። ማለት ማንም እንደሚያስበው አላስብም፣ ጉዳይም አይደለም። ላመንኩበት ነገር ግን ችግር የለብኝም። ስለዚህ ዛሬ በኋላም እከፍታለሁ፣ ሌሎችም እየመጣን እንያዝ። በቃ እኔ እግዚአብሔር መንፈስ በኃይለኛው እኔ ለራሴ ገርሞኛል። ማለት ምንድን የተፈጠረብኝ በህይወቴ ማለት አሁን የምናገረውን ሁሉ እኮ አንዳንዴ አላውቅም ምን እንደተፈጠረ አላውቅም። መጽሐፉም ራሱ ይህ የወንጌል የፍቅሩ የክርስቶስ የፍቅሩ መንፈስ በመንፈስ ቅዱስ ፈሰሰ የሚለው ነገር በቃ ዝም ብሎ ይፈስብኛል። እየሆነ ያለው ነገር ለእግዚአብሔር እንተወውና እንበርታ። ትልቅ ሪቫይቫል እየተነሳ ነው። በጣም እስኪደንቀኝ እስኪገርመኝ ለራሴ እኔ ፈንጂ አብካኝ አይደለሁም። ፈንጂ አብካኝ ከስህተቱ ላይ መለስ ይችላል። ፈንጂ የሚያበክን አንዴ ከፈነዳ ፈነዳ ነው። እኔ አሁን እየሆነብኝ ያለው የእግዚአብሔር መንፈስን ምን እንዳደረገኝ አላውቅም። ማለት ምንድን ነው የሚሆነው? እውነት ዝም ብሎ ይፈሳል። እውነት ነው የምናገራት በሙሉ እውነት ነው። ስለዚህ መንፈስ ቅዱስ በህይወቴ እየተናገረ ነው እሱ እንጂ እኔ አይደለሁም። እኔን ካያችሁኝ ከብዙ ጎን ከታች ጀምሮ ብታዩኝ በስህተት በኃጢአት በብዙ ነገር ድካም ያለብኝ ነው። አሁን ግን የእግዚአብሔር መንፈስ እየተናገረ ነው፣ እኔ አይደለሁም። ስለዚህ እንዲያዝ ኤርሚ በጣም ቴንኪው። ቤት ምንትን ያው አንተ ቤት ደግሞ መምጣት እዛ ቤት አደጋ ነው፣ ግን ተያይዘን እንቀጥላለን። እግዚአብሔር ይመስገን። በጣም አመሰግናለሁ ችን ጊዜ ስለሰጠኝ። እሺ ቴንኪው ወንድሜ። መልካሙ እናወራለን በውስጥም ወደዚህ ደረጃ ላይ ከደረስክ እንደዋወል፣ በውስጥ ቴክስት እንደራረጋለን። እውነት ነው ፈንጂ አምካኝ ብቻ ነው ከስተቱ የማይማረው እንጂ ሌላው ከስተቱ ይማራል። በእርግጠኝነት ከልጅነት ጀምሮ የቀመስከው እግዚአብሔር ፍቅር በክርስቶስ ኢየሱስ በልብህ የፈሰሰ ያ እውነት አለ። ሌሎች ውስጥም ያ እውነት አለ። ያው ሀሳባቸው ሲካሰስባቸው ብሎ እንዳለ ቅዱስ ጳውሎስ የምድራዊ ነገር የስጋ ነገር ከመንፈሳዊ ነገር ጋር እየተጋጨባቸው ካልሆነ በስተቀር እየሰማናቸው እኮ ነው። አንዳንዴም ጠጥተው የሚሆን ሳይጠጡ ዙሪያቸው ጨለምልም ሲልባቸው በሰዎች ማጀብ ውስጥ ሆነው የክርስቶስ ፍቅር ናፈቀኝ እያሉ ሚዲያ ላይ እኮ ሲያለቅሱ እያየናቸው ነው። ጠረኑ ናፈቀኝ ጌታ እያሉ ማለት ነው። በምንም አይነት መልኩ አይወጣም። በተቀመጡበት ካፌና ሬስቶራንት ውስጥም ሲያለቅሱ ሁሉ ጭምር አይተናቸዋል። ካሜራ ከፍተው ምን እንደሆንኩ አላውቅም ግን በጣም ብለው ሲያለቅሱ ሁሉ አይተናል። እና እነሱ ላይገባቸው ይችላል፣ እኛ ግን ይገባናል። እና በመንፈስ ቅዱስ በልባችን የፈሰሰ የክርስቶስ ፍቅር ያ ነው። እና ያንን ደግሞ በፍጹም ሰው ሕሊናውን ካልጣለ በስተቀር ዲናይ ሊያደርገው አይችልም። አንተ ወንድማችን ነህ። በባለፈው በተሳሳትክበት ላይ በጌታ ፊት ጨርስ። ወንድሞችንም ደግሞ በጌታ ያመኑትን ወንድሞችና እህቶችንም ይቅርታ መጠየቅ ባለበት ነገር ላይ ጠይቅ። ወንድማችን ነህ፣ የተባረክ ክርስቶስ ኢየሱስ በደሙ የገዛህ ነህ። የተለያየ ሊሆን ይችላል እንጂ እኛም በየመንገዳችን እኮ በአንድም በተዘዋዋሪ መንገድ የተሳሳትንባቸው የተጸጸትንባቸው ጊዜዎች ነበሩ እና ዌልካም ነው ብለን እንለው። ቴንኪው። በውስጥ እናውራ፣ እዛ እንመጣለን። የወንጌል ልብ ካላቸው ሰዎች ጋራ ለማገልገል አላማ ካላቸው ሰዎች ጋራ ለማገልገል ወደኋላ ወደፊትም አንልም ለማለት ነው። ቴንኪው ወንድማችን።